ለወንድማችሁ ለኃጢአቱ ምህረትን ተማጸኑለት እርሷን ይጠይቃልና ብለዋል። ስለዚህ ዱዓና እስትግፋር ይቻላል። በሌላ ቦታ ላይ አንድ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم. አንድ ሰው መጥቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይቻላል ይጠቅማታል ብሎ ጠየቀ። አዎ ትችላለህ፣ ይጠቅማታል ብላ። ስለዚህ ሰደቃ ማድረግ ትችላላችሁ። አራተኛው እና አምስተኛው ሐጅና ዑምራ ይቻላል። ስለሞቱባችሁ ቤተሰቦቻችሁ ነይታችሁ ማድረግ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣ። ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ ብላ ጠየቀች። ነብዩ ሰለላሁ ዐለይሂ ወሰለም ምን አላት? ሑጂ ዐንሃ ወአዕተሚሪ፣ እናቴ ሞታብኛለች ለእርሷ ብዬ ሐጅ ላድርግላት ብላ ጠየቀች። አዎ ሐጅም ዑምራም አድርግላት አሉ። ስለዚህ ማስረጃ የመጣባቸው እነዚህ ናቸው አምስቶቹ ለሞቱ ሰዎች መስራት የምትችሏቸው መልካም ስራዎች። አይ ኢንሻአላህ። እና ሰደቃ ሲደረግ የምሳሌ ሰፈር ላይ ቀብሯ ማስተካከልና ቀብሯ ለማስገድ ይቻላል። ቀብሯን ማስተካከል ውሃ ሊወስደው ከሆነ እየተሸረሸረ ከሆነ የዛን ሄዳችሁ ብታስተካክሉ ችግር የለውም። ከአንድ ስንዝር በላይ ግን እንደዚህ እንደ ግንብ አድርጎ መገንባት ያንን ቀብር አይቻልም። ልክ እንዲሁ በዚያ ቀብር ላይ ዳሪሕ መስራት እንደ ቤት የሚመስል ነገር መስራት አይቻልም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አልቢና ዐለል ቁቡር፣ በቀብር ላይ ግንብን መገንባትን ከልክለዋል። ሰዎች ቀስ በቀስ ወደዛ ወደ አምልኮ እንዳይሄዱ ሲባል። አይ ጀዛከሙላህ ኸይር። ሰላም አለይኩም ኡስታዝ። ሰላም ወራህመቱላህ። እሺ እኔ ኡስታዝ አንደኛ ጥያቄ ያኔ ኒቃብ ግዴታ ነው ወይስ አይደለም የሚለው ነገር ነው። አሁን እኔ ሂጃብ ነው የምለብሰው እና ኒቃብ ግዴታ ይወጅብኛል የሚል ነው አንደኛ ጥያቄ። ኒቃብን በተመለከተ በዑለሞች መካከል ኺላፍ አለ። ትክክለኛ አቋም ግን ግዴታ ነው ፈርድ ነው የሚለው ነው። الشيخ عبد العزيز بن باز፣ الشيخ ابن عثيمين፣ الشيخ صالح الفوزان እነዚህ ታላላቅ ዑለሞች ተጠይቀው በዚህ ጉዳይ ግዴታ መሆኑን ፈትዋ ሰጥተዋል። በርካታ ወፋት ላይ። እሺ ኡስታዝ ሁለተኛ ጥያቄ ያኔ እኛ ሰርፕራይዝ ብንደረግ ምናምን እንዴት ይታያል? ወይ ሰውን ሰርፕራይዝ ብናደርግ ይፈቀዳል ወይም አይፈቀድም? ችግር የለም። በመልካም ነገር ሰዎችን ስጦታ መስጠት፣ እነርሱን ሰርፕራይዝ ማድረግ ችግር የለም። እሺ ኡስታዝ መጨመር ይቻላል? ያኔ በስንት መከራ ነው የምንገባው እንግዲህ ብጠይቅ ይቻላል። ኦኬ አንድ ደግሞ እኔ ያኔ ጥርሴ ማለት ነው የወለቀብኝም አለ ሁለት ጥርሴ እና ደግሞ ፊት ለፊት ጥርሴ በጣም ጎደሎ ነው። አንዳንድ እንደጎደለ ማለት ነው። ወደ 6 ጥርስ እንደዚህ ጎደሎ ነው ያኔ በተፈጥሮ ነው። ሁለቱ ግን ወልቀው ነው እና አሁን ይሄ ባስተካከል ምናምን አይፈቀድም ወይ? አይፈቀድም የሚል ነገር ስለሰማ ይፈቀዳል፣ ችግር የለም። እሺ ኡስታዝ አንድ ጥያቄ መጨረሻ ጥያቄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያኒ ረመዳን ላይ 10 ቀን እኛ ምን አሁን የሚወጣው አለ ወንዶቹ መጨረሻ 10 ቀናቶች ማለት ነው። ኦሬንጅ ሰማለ ኡስታዝ እና እሱን አልወጡም ነበር ወይም ደግሞ ተራዊም ላይ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሄደው አይሰግዱም ነበር ይላሉ። እና ደግሞ አሁን እኛ ብናረግ ይሄን ነገር እንዴት ነው? በቃ ኡስታዝ ሌላ ጊዜ እጠይቃለሁ። ጥያቄ ያለ ሰው ሰላም አለይኩም ኡስታዝ። ኡስታዝ የኔ ጥያቄ ማለት ለዘካ የደረሰ ብር በእኛ አካውንት ሳይሆን በሌላ ሰው አካውንት የተቀመጠ ቢሆን ያ ሰው እየሰራበት ከሆነ ዘካ ማውጣት ግዴታ አለብን? እሺ ሌላኛው ጥያቄ ደግሞ የምንሰግድበት ክላስ ማለት ነው የሆነ እንደዚህ አሻንጉሊት ምናምን ይበዛበታል ነው እዛ ክላስ መስገድ አይቻልም? መክሩህ ነው፣ የተጠላ ነው። ስዕል ያለበት ቦታ መስገድ ቅድም ተናግረን። አዎ ሌላ አማራጭ ስለሌለ ነው ማለት እና ደግሞ ፊት ለፊት ፎቶ ምናምን አለ በቂ ብለው ትክክል ማለት ነው። እና ስሰግድ አሁን አማራጭ ካለ ሌላ ቦታ መስገድ፣ ስዕል የሌለበት ክላስ ሄዳችሁ መስገድ።
አማራጭ ከሌለ ችግር የለውም አልኩኝ። መክሩህ ነው እንጂ ሐራም አይደለም። አይ እሺ ጀዛከላሁ ኸይር። ነብዩ ሰለላሁ ዐለይሂ ወሰለም አንዴ እየሰገዱ እያለ ከፊት ለፊታቸው ግርዶሽ ነበረ ቤት ውስጥ። በዛ በግርዶሽ ላይ የፈረስ ስዕል ነበር። ከዚያ ልክ ሰግደው ከጨረሱ በኋላ አዚሉ ሀዛ ዐኒ ያሉ፣ ይህን ከኔ ያስወግዱ ከዚህ ከፊት ያሏቸው ለሚስቶቻቸው። ፈኢነሃ ቀድ አልሃትኒ አን ሶላቲ፣ እርሷ ከሶላቴ አዘናግታኛለችና ብለው ተናገሩ። ስለዚህ ከሶላት የሚያዘናጋ ስለሆነ ይሄ መክሩህ ነው ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ኡስታዝ። አልሐምዱሊላህ። ጦሪቃ እንዴት ይታያል? ማለት ጦሪቃ ምናምን ይላሉ ወደኛ፣ እንዴት ነው የሚታየው? ከቢድዓ ነው ወይስ ከሽርክ ምናምን ይመደባል? እንዴት ነው በሸሪዓ አፈይካ? ቢድዓ ነው። ጦሪቃ የሚባል ነገር የለም፣ ቢድዓ ነው። طريقتنا هي طريقة النبي عليه الصلاة والسلام، ليس لنا طريق إلى الله عز وجل إلا عن طريق النبي عليه الصلاة والسلام. يا من قداتشن طريقاتشن يا نبي صلى الله عليه وسلم من قرنا ودا الله የሚወስደው ብቸኛ መንገድ እርሳቸው መንገድ ነው። ይሄ ሱፊዮች ዘንድ ያለ ነገር እኔ ጦሪቃ የላ ከሌ ሰጥቼው ካለከሪነው ጦሪቃ የተቀበልኩት ማን ይሄን መንገድ የሰጣቸው? ከየት ነው የተማራቸው? የለም ቢድዓ ነው፣ አትስማቸው። እሺ ጦሪቃ ላይ ለምሳሌ እንትን በቃ የሆነ ሽርክያት ምናምን አለው አንዳንድ፣ ያው በአረበኛ ቢሆንም ረሱል ሰለላሁ ዐለይሂ ወሰለም ያው ሁዝ ቢየዲ ያ ረሱላህ ምናምን ይላሉ፣ አሪስና ምናምን ይላሉ። በቃ አለ አይደለ? ያው እኛ ባይገባንም ብዙም አጀሚ ብንሆንም በአረበኛ ብዙ ሲሉ እነዛ ሰዎች ያሰግዳሉ ኢማም ሆነው። እኛ ተከተለን መስገድ እንዴት ነው ማለት ሽርክያት ኩፍርያት ሁላ ይኖረዋል በአረበኛ ስለተነገረ እንጂ ሽርክ ያለበትን ሰው ሌላ ነው። ሽርክ ያለበትን ሰው ተከትሎ መስገድ አይቻልም። መጀመሪያ ከሽርክ ይወጣ። ስለዚህ እነሱን ተከትለን መስገድ አይፈቀድልንም። ጁማዓ ደግሞ ያለ ፈጠን በሉ። አንድ መስጂድ ነው ያለ የጁማዓ መስጂድ ቦታ ማለት ነው። ሁሉም ነው እንትን የሚልበት፣ ሁሉም ሰው ነው የሚሰግድበት። እዛ ቦታ መቅረት አለብን። ጁማዓ ሱናው እንትን ማለት ጁማዓ አጅሩን አይቀርብንም። ከነሱ ጋር ተከትለን አልሰግድም ብለን ብንቀር አይቀርብህም። ሽርክ ላይ እስከሆነ ድረስ ተከትላቸው አትስገድ። ሌላ መስጂድ ካለ ሄደህ እዚያ ቦታ መስገድ፣ ከሌለ ደግሞ ዙሁርን ቤትህ መስገድ ነው። ሽርክ የሚሰራ ኢማም ጋር ተከትሎ መስገድ አይቻልም። طيب جزاك الله شكرا. السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. الحمد ጥያቄ ነበረኝ። እሺ የምሰራው እኔ ማዲያም ቤት ነው ማለት ነው እና ቤት ውስጥ ውሻ አለች። ያኔ ለሶላት ማለት ወደ እኔ ክላስ የሚያስቀምጧም ማለት ነው። ከዛ ውጭ ላይም ይዣ ተወጣለሁ ያኔ ውጭ ለመዝናናት ምናምን፣ ግን ተዛ መጥቼ ልብሴን አወጣጥቼ ምናምን ነው ሶላት የምሰግደው ማለት ነው። ያው ክላስ ስለምገባ ስለምወጣ ያኔ ክላስ እንደ ነጃሳ እንትን ይባላል። ንጋጓን ለሃጯን ስለምታንጠባጥበው ይነጅሳል። ንጋግ ወይም ለሃጭ ይነጅሳል። የውሻ ልጋግ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወለቀ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢትራብ ወአኺሩሃ ቢልማእ አሉ። ውሻ በሆነ እቃ ላይ ልጋጉን ወይም ለሃጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያ አንዱን በአፈር 6ን በውሃ ብለው ተናገሩ። ስለዚህ አንቺ የምትሰግጅበት ቦታ እንድትገባ አታድርጉ። ኢንሻአላህ ጀዛኩሙላህ ኸይር። ወያኩም ወአለይኩም ሰላም። ጥያቄ ነበረኝና የሆነ ሰው ለምሳሌ ልታገባው ብለህ መጀመሪያ ላይ እንደዚህ በጥያቄ በምናምን ላይ
የሆነ ከጓደኛው ጋር ሌላ ሴት ጋር የሆነ ግንኙነት ነበረውና በጓደኛው ጋር እንደዚህ በኒካ ሲያደርጉ የሆነ ዝሙት ነገር ሰርቷልና ከዛ ያን ሰውዬ አንተ እኔ ባገባው ለምሳሌ ለኔ ምን ይሆንብኛል? ላለፈው ተውበት አድርጎ ከሆነ ይሄን ሰው አንቺ ከወደድሽውና ከእንትን ካልሽው ከዲና አንጻር ልክ እንዲሁ ደግሞ የስነ ምግባር ካለው እንዲሁም የማስተዳደር አቅሙ ካለው አንቺ ፈቃደኛ ከሆንሽ ያለፈ ማንነቱን ወደ አላህ ተውበት ማድረግ እርግጠኛ ከሆንሽ ማግባት ይቻላል፣ ችግር የለም። ተውበት ሲያደርግ ግን በዚያው ላይ ያለ ማግባት አይቻልም። አይ እና ደግሞ ማለት ነው ነዝር ሲናየት ነው እንዴት ነበር? ነዝር የሆነ ተነዝረ መነዘር ይቻላል? አንድ እንደዚህ ሊያረግልኛል ጾም አለፍ ብለህ ያን ጾም ግዴታ ማውጣት አለብን? ሳያረግልኝ ቢቀር ያረጋግጥ ላ ከተደረገላቸው ነው የምትጾሙት። ካልሆነላቸው ያጠይቃቸውት ነገር አንተናል አትጾሙ። ነቢያችን ሰለላሁ ዐለይሂ ወሰለም መነዘረ ቢችል ነቢዩ ሰለላሁ ዐለይሂ ወሰለም መነዘረ ቢሸይን ፈልዩፊ አሉ። የሆነን ነገር የተሳለ ሰው ያን ስለቱን ይፈጽም አሉ። የሚፈጽመው ግን መቼ ነው? ያ የጠየቀው ነገር በትክክል ተሳክቶለት ከሆነ ነው። ያ ነገር ካልተሳካ ግን የጠየቀው ነገር መጾም ግዴታ ይሆንበት። አይ እሺ ላይ ቁጥ ጥያቄ አለ? ሰላም አለይኩም። ሰላም ነው። አልሐምዱሊላህ አልሐምዱሊላህ። አንድ ሁለት ሶስት ጥያቄዎች ነበሩ። እሺ በባለፈው ዋርኒንግ ሰጠኝ ብለህ አውርዶኝ ነው። አንድ ወንድ ልጅ የሴት ልጅ አባት መጠየቅ ይችላል? ጠይቆስ የሴት ልጅ አባት መጠየቅ ይችላልን? ጠይቆስ እሱ እሺ ብሎት ሰጠውህ ብሎት ኒካውስ ይበቃልን? መጠየቅ ይችላል። ከወደዳት ልጅቱን ለትዳር መጠየቅ ይችላል። እሱ ሰጠሁት ስላለው ብቻ ሳይሆን ግን እሷ ፈቃድ ያስፈልጋል። እሷ ፈቃደኛ ሳትሆን ሰጥቻለሁ ግን ኒካህ አይጸድቅም። ሁለተኛ እሷ ፈቃደኛ ከሆነች ሁለት ምስክሮች ሻሂዶች ያስፈልጋሉ። ሻሂዶች ባሉበት ልጀንድር ያለ ይላል። አንተ ተቀብያለሁ ትላለህ። ሁለቱ ሻሂድ ምስክሮች መስማት አለባቸው። እዚያ መልኩ ነው። ሀይ ኦኬ። ሴት ልጅ ኒካህ ስታስር እሷን የሚያውቃት ቃዲ መሆን አለበት? ወኪሏ አባቷ ነው ኒካህ ማሰር ያለበት። አባቷ ከሌለ፣ አያቷ ከሌለ፣ ወንድም ከሌለ፣ አጎት እነዚህ ከሌሉ በቦታው ላይ እነዚህ ውክልና መስጠት ይችላሉ። ውክልና መስጠት የሚችሉት ለሚያውቁት ቃዲ መሆን አለበት፣ የሚያውቁት ሰው መሆን አለበት። አይ መርሃብልሽ ማለት የሆነ ግዴታ ነው መጠየቃ። ሌላም ተከታይ ይሁን ሌላም ሃይማኖት ተከታይ ይሁን ኦር አቂዳውም የተበላሸ ሰው ቢሆን ማለት ነው ማለት ነው። እሷ ቤተሰብ እስከሆነች ድረስ እነሱ ሙስሊም እስከሆኑ ድረስ እነሱ ናቸው ሊድሯት የሚገባው። አቂዳ የተበላሸ ስትል ሽርክ ካለበት እሱ መዳር አይችልም። ግን ወላጅ እንደመሆናቸው መጠን ለክብሩ ሲባል ይነገራቸዋል እንደምታገባ። ለምን ክርስቲያን ቢሆንም ራሱ ግን እነሱ አይደሩም። እሱ ወኪል ሆኖ አይደሩም። ሽርክ ያለበት እና ሙስሊሞች የሆነ ሰው ማይ ከሆነ ነው መዳር የሚችለው። ጀዛከላህ። እሺ ጥያቄ አለ? ቀጥል። ላይኩን ጥያቄ አለ? እንዴት ነው? አላህ አልሐምዱሊላህ። እንዴት ነህ? አለን አለን። እሺ የምረዳው አንድ ነገር ይኖረኛል። ምንድን መሰለህ ሳሂህ ሙስሊም 1789 ላይ ምናልባት ቁጥርና ምዕራፍ ካልሳትኩኝ እስኪ እዛ ላይ
ማየት ፈልግ ነበር። ችግር የለውም። ጥያቄን ጠይቀህ። አይ እሱ ላይ ምናልባት እርግጠኛ ላልሆን እችላለሁ እና እሱ በቃ አውጥተህ ታነብልኝ አለ ማየት አልችልም። ከምን ደክም ሀሳቡን አንተ ጥያቄ ንገረንና በዚያ ላይ ልመልስልህ። ከዛ ካለ ከሌለ እነግርሃለሁ። ጥያቄ ምንድን ነው? በሱ ላይ አይ ባየው ደስ ይለኛል። በእርግጥ ማለቴ ስቸም ሊሆን ስለሚችል ማለት ነው። እሺ ቁጥር ስንት ነው? 89 መሰለኝ ከ1789 ቡኻሪ ነው ሙስሊም ሙስሊም 1789 እሺ አንዴ ሜት አድርገው። ማን ጋር ነው ሙዚቃ ያለው? ባላ እሺ وحدثنا هداب بن خالد الأزدي حدثنا حماد بن سلمة عن علي بن زيد وثابت البناني عن أنس بن مالك በአማርኛው ይሆንልኛል። በአማርኛ ሜት አድርገው። በአማርኛ ሳልነግርህ አላልፈውም። አረብኛ ብቻ አንብብ። እሺ أن رسول الله صلى الله عليه وسلم أفرد يوم أحد في 7 من الأنصار ورجلين من قريش فلما رهقوه قال من يردهم عنا وله الجنة أو هو رفيق في الجنة فتقدم رجل من الأنصار فقاتل حتى قتل ثم رهقوا أيضا فقال من يردهم عنا وله الجنة أو هو رفيق في الجنة فتقدم رجل من الأنصار فقاتل حتى قتل فلم يزل كذلك حتى قتل 7 فقال رسول الله صلى الله عليه وسلم لصاحبيه ما أنصفنا يعني أصحابنا. إيش بزل احتياجه من دنا الجبهة نجار لا يكون سلا أهور تورنت رمينا جرا نبي صلى الله عليه وسلم يأهور تورنت أهور يبالو بوتا بمدينة لا يمكن يبوتانو بزلام عن يتنا كهديارش جهاد أرجو نبر. እሺ ማን ነው ከነዚህን ከኔ ፊት ሆኖ የሚዋጋቸው እነዚህን ጠላቶች ከእኔ ጋር ገነትን የሚገባ ብለው ተናገሩ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የቃል ተስፋ እየሰጧቸውን ትክክለኛ ተስፋ ከእርሳቸው ጋር ገነት እንደሚገቡ ከዚያ በኋላ እነዚህ አብረዋቸው ከፊታቸው የሞቱት ሁሉ ገነትን እንደሚያገኙ ተስፋ የተገባበት ቃል የተገባበት የሆነ ሐዲስ ነው። የታላቅ ሐዲስ ነው። እርሳቸው የገነት መሆናቸውን የሚገልጽ እንዲሁም ከእርሳቸው ፊት የዛኔ የሞቱ ሰዎች የገነት መሆናቸውን የሚገልጽ የሆነ ትልቅ ሐዲስ ነው። ኢየሱስ ክርስቶስ ታስታውስ ከሆነ ከእኔ ጋር በገነት ትኖራለህ ይላቸው ነበር ሰዎችን መጽሐፍ ቅዱስ ላይ። ያው ነብዩ ሰለላሁ ዐለይሂ ወሰለም ከእኔ ጋር ማን ነው በገነት የሚሆን ይህን የሚያደርግ እያሉ ይናገሩ ነበር። እነዚህ ሰዎች አሁን የገነት መሆናቸው የተመሰከረላቸው ናቸው ማለት ነው። ይህን ይመስላል። እሺ አዎ ያው ታሪኩ ስለ ጦርነት ምናምን ነው የሚያወራው። ግን ያው በጦርነቱ ምክንያት ያው ከኔ ጋር በገነት አላችሁ ምናምን የሚል ነገር አለ። ይህን ቃል የተናገረው ነቢዩ መሐመድ ነው ብዬ ነው የማስበው። በዛ ላይ ደግሞ ብቻ ቁጥሩ አልደረስክ ማለት አሁን ስታነበው ላደረስ ትችላለህ እንጂ ነጫጭ ሴቶች በአልጋ ላይ እንደሚቀመጡ ለዛ ሁሉ ነው ቃል የገባላቸው። በአማርኛ አድርግልኝ። እንደሱ የሚል የለም። በአማርኛ አድርግልሃለሁ፣ ችግር የለም። ጎግል በትክክል ከተረጎመውን አላሳየህ። ነጫጭ ሴቶች ምናምን የሚል የለም። እሺ ነው ያና ይታያል አይደለ? 789 አይደለ? አሁን ላሳየህ፣ ወደ አማርኛ ልቀይርልህ።
እሺ እንዴት አድርጌ ስክሪንሻት ላንሳውና ወደ አማርኛ ልቀይርልህ? እንደዚህ አድርጌ ኖርማል በዚሁ ላይ መቀየር አይቻልም። እዚህ ጋር ይሄ እንትን ስለሆነ መቀየር አይችልም። ማን እስኪ እዚህ ጋር እስኪ ከቀየረ ትራንስሌት እናድርጋ። ያው እዚህ ጋር አይቀየርም። ስክሪንሻት አሁን ቢያንስ ሁሉ የአንዷን ሀሳብ ነው የሚገልጸው። ገብቶሃል? አሁን ስክሪንሻት ችግር የለም። ረጅም ታሪኩ ረጅም ነው እና ታሪኩ ረጅም ሆኖ እያለ ይሄን ሁሉ ከጦርነት ላይኩን በቃ ችግር የለውም። ስክሪንሻት ነው ለሌላ ልመጣልህ ነው። አብሽር ችግር የለም። ጦርነቱ ስለ ጦርነቱ ታሪክ አውርቶ ምናምን ከዛ በኋላ ነው እና የሚናገረው። ስክሪንሻቱን ተውኩት በሌላ ላወጣልህ ነው። አብሽር አልኩኝ። ምንም የሚቀይረው ነገርም አይኖርም። እንደው አንተ ካልክ ብዬ ነው። ችግር የለም። ሰሒህ ሙስሊም 100 እንዴት ላወጣልህ? ኔትወርክ መሰለኛ ይሰማል። ከአንተ ምናልባት ዘግይቶብህ ካልሆነ በስተቀር ከአንዴ ላወጣልህ ችግር የለም። እዚህ ጋር ላወጣልህ። ሄሎ ላወጣልህ ነው። አብሽር ሄሎ ይኸውልህ አንዴ ላወጣልህ ነው። ወደ አማርኛ ልቀይርልህ። እሱ አይሰማም? ይሰማል። እስካሁን እየሰማ ነበር አይደል? ያው ይሰማል። ሄሎ ሄሎ ወላሂ ይሰማል። ለማንኛውም አንብብ። እነዚህ ነጫጭ ሴት የሚል የለም። ምን ይላል መሰለህ? የአላህ መልእክተኛ አላህ ይባርካቸውና ሰላም ይስጣቸው በኡሁድ ቀን ከ7 አንሷሮችና ከ2 ቁረይሾች ሰዎች ጋር ብቻቸውን ነበሩ። እንዲህም አለ፣ ከኛ የሚከላከላቸው ማን ነው? ጀነት ይኖረዋል ወይንስ በገነት ጓደኛ ይሆናል አሉ። ስለዚህ ከአንሷሮች አንዱ መጥቶ እስኪገደል ድረስ ተዋጉ። ከዚያም እንደገና አጠቁት። ስለዚህ አለ እንዲህ አለ። አሁንም ነብዩ ሰለላሁ ዐለይሂ ወሰለም መልሰው እንዲህ እያሉ ነው፣ ከእኛ የሚከላከላቸው ማን ነው? ጀነት ይኖረዋል ወይስ በገነት ጓደኛ ይሆናል? ስለዚህ ከአንሷሮች አንዱ መጥቶ እስኪገደል ድረስ ተዋጉ። 7ቱም እስኪገደሉ ድረስ እንደዚያው ቀጠለ። ከዚያም የአላህ መልእክተኛ አላህ ይባርካቸውና ሰላም ይስጣቸውና ለሁለቱ ባልደረቦቻቸው እንዲህ አላቸው፣ ባልደረቦቻችን ፍትሃዊ በሆነ መንገድ አላስተናገድንም አለ ይላል ጎግል ሲተረጉምልህ። እንዳጠቃላይ እዚህ ነጫጭ ሴት ምናምን የሚል ቃል የለም። ወደፊት አለ። ገና እኮ ነው፣ ወደፊት ነው። ይኸው አለቀ። ይኸው እዚህ ጋር ድረስ ነው። የለም ይኸው ያመጣኸው ላይ ይኸው እዚህ ጋር ነው የሚያልቀው። እሺ ቁጥሩን ቀይረውና ወደፊት ምናልባት ከ10 ምናምን ምዕራፉ ሳይቀይር ቁጥሩ ወደፊት ማለት ነው። በዛው የሚቀጥል ቁጥር አይደለ? አሁን 1089 ነው ወደፊት ማለት ነው። አይ እሺ ቀይርልህ። ያውሽ እያንዳንዱ እያነበብን እንቀጥል። ዝም ብለን የሆነ ቁጥር አምጣና በዚያ ቁጥር ላይ ላንብብልህ። የለም እንደዛ የሚል ነጫጭ ሴት የሚል እዚህ የለም። ይኸው ሁለተኛው ቀጥሎ ያለውን ስለ ነጫጭ ሴት አያወራም። አይ በጦርነት ጊዜ ሴቶች ምናምን ያለው መጽሐፍ ቅዱስ ነው። ላሳያሱም እግዚአብሔር ድርሻ ሁሉ አለው። በጦርነት ላይ ከተማረኩ ድንግል ሴቶች ይወስዳል እሱ ድርሻ። ከከብትም ከፍየል ከበግም የእግዚአብሔር ድርሻዎች። አዎ ጦርነት ላይ ድርሻ የሴቶች ጦርነት ከተደረገ በኋላ ምርኮ ላይ እግዚአብሔር የሴቶች ሁሉ ድርሻ አለው። እነዛን ይቀበላል። ግን ለእነ ሙሴም ድርሻ አለ። ለሁላቸውም ሴቶችን ይከፋፈላሉ። ላሳይህ። አይ አታነብልኝም ወደፊት? እኔ ችግር የለውም። እሱን ብታነብልኝ ደስ ይለኛል። ምክንያቱም አነበብነው እኮ የለም። እውነት ነው። አይ የትኛው ላንብብልህ? ቁጥር ስጠኝ መሰለህ። እኔ አሁን እዚህ ጋር ማለት ነው እንደዚህ ለክርክር ምናምን ሳይሆን ማለት ነው እውነቱን ማወቅ ነው እንፈልግ። ገብቶሃል አይደለ? የለም አልከው እኮ ላይኩን የሆነ ቁጥር ስጠንና እናንብበው። እየቀጠልክ ዝም ብለህ አንብብልኝ ከሆነ አያልቅም። ስናነብ እናድራለን። የሰጡህ ቁጥር ተሳስተሃል። እንደዚህ የሚል የለም። እስከ ታነብልኛለህ? አላነብም ሙሉውን የሚል የለም ብለኸኛል። ግን እርግጠኛ ነህ የሚል የለም? የለማ በቁርአን በዚህ ሐዲስ ላይ ወይም በቃ በየትኛው
ጭራሽ በነጫጭ ሴቶች የሚል የለም። ይዘህና እናየዋለን። የለም አሁን አንተ ያመጣኸው ላይ አይ እኔ ያመጣሁት ላይ ብቻ ሳይሆን አንተ ታውቀዋለህ፣ እርግጠኛ ህሊናህ ያውቃል አይደለ? ያንም ከፍተህ በምታስረዳብኝ መልኩ አንተ የለም ያለው መጽሐፍ ቅዱስ ላይ ነው። ላሳየህ እንዳልኩህ ያለበትን የማውቀው መጽሐፍ ቅዱስ ላይ ነው። ላሳየህ መጽሐፍ ቅዱስ ላይ ነው የምታውቀው። የለም እዚህ ላይ የለማ መጽሐፍ ቅዱስ ላይ እግዚአብሔር ሁሉ ድርሻ አለው። እኔ ደግሞ ማለት ነው አግኝቼዋለሁ። ታሪኩ ሰፋ ያለ ነው። እውነት ለመናገር እኔ ሰፋ ያለ ነው አግኝቼዋለሁ። ግን እኔ በተረዳው ይዘህ መጣህ። የሰጠው ቁጥር ውሸት ነው አልኩህ እኮ ላይ እኮ ነው በማስረጃ ነው እኮ። እሺ ወደፊት ያለውን ለምን አታነብልኝም? አነበብንልህ። ቀጣይ ያለውንም የለም አልኩህ እኮ ላይ እኮ። አንዷን ምዕራፍ አንዷን ቁጥር እኮ ነው ያነበብክልኝ። ለምን ችግር አለው? የትኛው ቁጥር ላንብብልህ? እሺ ከ89 እስከ ቢያንስ በቃ እልሃለሁ። እኔ ማለቴ ትንሽ ናት። ጥያቄ አለህ? ከላይ ያለህ ሞ የሚነግሯችሁ ውሸት ነው። ያው ቁጥር ይሰጧችኋል። ቁጥሩ ራሱ ውሸት ነው። የለም አውቀው እየሸወዳችሁ ነው። እስከ መቼ ድረስ? መቼ ነው የምትባንኑት እንዴ? መቼ ነው የምትባንኑት? አያችሁ። ቢያንስ ግን ይሄ ይሻላል። ቁጥሩ የት ነው ብሎ ጠየቀ። ውሸት የሆነ ቁጥር ይዞ ቢመጣ ሌሎች እኮ አይጠይቁም ጭራሽ ይነግሯቸዋል። አላህ ሙሐመድ እንደዚህ እንደው ብሎ ስቀው ነው የሚሄዱት። ግን ይሄ የጠየቀ ቁጥር ይዞት የመጣ ቁጥር ግን የለም እንደዛ የሚል ህሊና ያውቀዋል አለ። ልክ እኔ እንደደበቅኩ ሊያስመስል ማለት ነው። ለእኔ የምደብቀህ ነገር የለም ካላሳያለሁ። የምታመጣው ቁጥር የሚሰጣቸው ቁጥር የሌለ ነገር ነው የሚነግሯችሁ። ውሸታም አስተማሪዎች እንዳላቸው በዚህ ትረዳላችሁ። እሺ ሌላ ጥያቄ ምንድን ነው? እሺ ጥያቄ አለ? ሰላም የሆነ የቁርአን ላይ አንድ ቃል አንብቤ ነበር እና ሴቶች ማግባት ያልፈልጉ ሴቶች ካሉ ከላያቸው ላይ ልብሳቸውን ቢጥሉ ይፈቀድላቸዋል ምናምን ነበር የሚለውና አልተረዳሁትም። ሂጃባቸውን ለማለት ነው ወይስ እንዴት ነው? አልተረዳሁትም ነበር። ኒቃባቸውን ለማለት ነው። ጸጉራቸው ቢከፈት ይቻላል ነው? ላ ኒቃብ ኦኬ፣ ኒቃባቸውን ነው ፊትን ነው እየተናገረ ያለው ፊትን እንጂ ሌላን አይደለም። አንድ ኔት አድርገው እሱ ብቻ ከሆነ ጥያቄ የሚረብሽ ቦታ ስለሆን ከአንቀጹን ላንብብና ልንገርህ። እሺ አላህ ስብሐነሁ ወተዓላ ይህን የተናገረው በሱረት አኑር ላይ ነው። መጨረሻው ገጽ አካባቢ ላይ ሲናገር ይላል። በመጀመሪያው አንቀጽ ላይ ወኢዛ በለገ አልአጥፋሉ ሚንኩም አልሑልመ ፈልየስተእዚኑ ከማ ስተእዘነ አለዚነ ሚን ቀብሊሂም ከዛሊከ ዩበይኑ ላሁ ለኩም አያቲሂ ለዐለኩም ተዕቂሉን እያለ ይናገራል። ወልቀዋዒዱ من النساء اللاتي لا يرجون نكاحا فليس عليهن جناح أن يضعن ثيابهن غير متبرجات بزينة وأن يستعففن خير لهن يالنا كده ቢጠበቁ ለነሱ ግን ቢቆጠቡ ለነሱ የተሻለ ነው ብላቸዋል እዚያው ላይ። ነገር ግን ሰዎችን ወደ መወስወስ የሚወስዱ ስላልሆኑ ካረጀች ከሆነች ሴት ልጅ የዛኔ ከፊቷ ላይ ንቃቧን ብታነሳ ችግር እንደሌለ ተናገሩ። ከዛ በኋላ ይህን የቁርአን አንቀጽ ይዞ አንደኛው ወደ ሰውዳ ብንት ዘምዓ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ጋር መጥቶ አንቺ እኮ ብታልቅ ችግር የለውም ብሎ ሲነግራት ወይንም ከእርሷ ውጭ የሆነችና እንዴት እድሜዋ ከፍ ያለን ሴት እዚያው ላይ እኮ ወየስተዕፊፍነ ኸይሩን ለሁነ ብለዋል አላህ ብላ ተመለሰችልህ። ቢቆጠቡ ቢሸፈኑ ለእነርሱ ግን መልካም ነው ስላለ እኔ አምላክ አላህ መልካም ነው ያለኝን ይዛለሁና ተሸፍኜ እስከ ሞት ድረስ ቀጥላለሁ ብላ ተናግራለች። ስለዚህ ያን ገብተዋል። ያነሽ ሄሎ፣ ሰላም ነው? እንዴት ነሽ? እንዴት ነህ? አለሁ አልሐምዱሊላህ። ደህና ነሽ? አለ ደስ ነው። ጥያቄ አለሽ? ሰይጣን ኃይል አለው? ሰይጣን ምን አይነት ኃይል? በአላህ ስብሐነ ወተዓላ ባሪያዎች ላይ ወይም በነቢያቶች ላይ ምንም አይነት መንፈሳዊ ኃይል የለውም። አካላዊ ጉዳት ብቻ ሊያደርስ ይችላል። ያንንም አምላክ አላህ ካልፈቀደ ምንም አይነት አቅም የለውም እርሱ። ለምሳሌ አሁን ጠንቋዮች አላ ከራሳቸው ፈተው
ከፈለጉ ያስራሉ። ያ ሁሉ ሰይጣን ነው። ለዛ ሰይጣን ኃይል አለው ማለት እንዴት ነው ኃይል የለው ማለት የምንችለው? ያ ማለት የአምላክ የአላህ ሱብሓነሁ ወተዓላ ፈቃድ ካልሆነ በፍጹም ምንም አይነት አቅም የለውም። አላህ በቁርአን ላይ ሲናገር ሰይጣን በሰዎች ላይ ተንኮል ሊያደርስ ይችላል፣ አደጋ ሊያደርስ ይችላል። ይህን ከተነገረ በኋላ ነገር ግን ያንን ኃይል አምላክ አላህ ሱብሓነሁ ወተዓላ አንዴ ከላይ ሞላ ሜት አድርገው የአላህ ፍቃድ ካልሆነ በስተቀር ምንም አይነት ጉዳትን በሰዎች ላይ ሊያደርስ አይችልም እያለ ይናገራል። ወማ የضሩነ ሚን አሐዲን ኢላ ቢኢዝኒላህ ይላል። በአላህ ፍቃድ ካልሆነ በስተቀር አንድንም አካል መጉዳት አይችልም እርሱ ይላል እና አቅም የለውም። ከራሱ የሆነ ኃይል በፍጹም የለውም ከአላህ የአላህ ፍቃድ ካልሆነ በስተቀር። እሺ ምሳሌ ሰይጣኖች ሰውን ሲጎዱ ፈጣሪ ተባብሯቸዋል ማለት ነው። ፈጣሪ ነው ያንን ነገር ያደረገው። ተባበራቸው ሳይሆን የምንለው የእነርሱ ተንኮልና ሴራን ያደርጋሉ ሰይጣኖች አይደለ? ወይንም ሰይጣንን የሚከተሉ ሰዎች ያንን ነገር አላህ ሱብሓነሁ ወተዓላ ባይፈቅድ ኖሮ ያ ነገር ሊሆን አይችልም። በእነርሱ አቅም አለመኖራቸውን ለመግለጽ ነው ይሄ ቃል የሚናገረው። አቅም የላቸውም ነው እና ያ ነው አምላክ አላህ ሱብሓነሁ ወተዓላ ታዲያ በእነዚያ ሰዎች ላይ ያግዛቸዋል ሳይሆን የሚባለው ሰውየው እንደ ሁኔታው ያ ነገር ሊደርስበት ይችላል። በነቢያቶች ለምሳሌ ለእነርሱ ፈተና ይሆናል። ይሄ ከደረጃቸውን ከፍ ለማድረግ አላህ ሱብሓነሁ ወተዓላ ያ ነገር እንዲፈተኑ ይፈቅዳል። ያ ነገር እንዲፈተኑ ይፈቅዳል። ግን ያ ሰይጣን ስለፈለገና ሰይጣን ያንን ስለቻለ ሳይሆን አላህ ራሱ እነዚያ ነቢያቶቹ ያን ፈተና ያልፉና ትውልዶቻቸው በዚያ መንገድ ፈተና ቢፈተኑ እንዴት ማለፍ እንዳለባቸው ለትውልዶቻቸው አርአያ የሆኑ ዘንድ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ሁሉን የፈተና አይነት ተፈትነዋል። ነቢያቶች ይፈተናሉ። ያ ለምሳሌ እንደው መጽሐፍ ቅዱስ ውስጥ አንድ ግባ ካልተባለ በስተቀር ኢየሱስ ክርስቶስ በሰይጣን ይፈተናል። ሰይጣን በእርሱ ላይ ኃይልን አሳይቷል። ለምሳሌ ቃል በቃል መጽሐፍ ቅዱስ ላይ ሰይጣን ፈትኖታል ኢየሱስ ክርስቶስን። ልክ እንዲሁ የዓለምን መንግስታት በቅጽበት አሳይቶታል። አንድ ቦታ ላይ አቁሙ። ይሄ ድንቅ ተአምር ነው። ተአምር ብሎ ማለት ከሰዎች አይምሮና ስራ የወጣ ነገር ነው። አንድ ተራራ ላይ ቆሜ እኔ ዓለምን ላይ አልችልም በአቅራቢያ ያሉትን ነገራቶች ካልሆነ በስተቀር። አንድ ተራራ ላይ አቆሞ ግን ዲያብሎስ ኢየሱስ ክርስቶስን የዓለምን መንግስታት ሁሉ በቅጽበት አሳየው ይላል መጽሐፍ ቅዱስ። ይሄ ድንቅ ኃያል ስራ ነው። ነገር ግን ይህን አምላክ ባይፈቅድ ኖሮ አያደርግም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቷል ሊፈትን ሰይጣን ከፊት ለፊታቸው መጥቶ ሊፈትናቸው አለ። እርሳቸው ግን እንደዚህ በጣም ነው ይዛ ያሰቃዩት። ሁላ ሐዲትን ከፈለጋቸው አሳያቸዋለሁ። ተጀለ ሸይጣኑ ሚን ወራኢ በይቲ ወአራደ አን የሙረ አማሚ ወአና ኡሰሊ ፈአኸዝቱሁ ፈኸነቅቱሁ ሐታ ወጀድቱ ቡርደ ሊሳኒሂ ዐላ የዲ አሉ። ሰይጣን እየሰገድኩኝ እያለሁኝ ከፊቴ ሊያልፍ ፈለገ፣ ሊፈታተነ ይፈልጋሉ። ወዲያውም እኔ በእጄ አንገቱን ያዝኩት አሉ። ይገለጣል ሰይጣን በሚገለጥበት መንገድ ቀጥታ ያዙትና ፈኸነቅቱሁ ይላል፣ አነቅኩት ይላሉ ቃል በቃል አነቁት ነቢ ሰለላሁ ዐለይሂ ወሰለም። ወአረድቱ አን አርቢጠሁ ዐላ ስወር ሚን አስዋር ልመስጅድ ነበዊ ፈየተላዓብ ብሂ ናስ ፈተዘከርቱ ደዕወተ አኺ ሱለይማን ረቢ ሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ፈተረክቱሃ አሉ። እኔ የሚያዝኩትና ከመስጅዱ አንድ ምሰሶ ጋር አስሬ የመዲና ሰዎች መሳለቂያና መሳቂያ ላደርገው ነበር። ነገር ግን ወንድሜ ሰለሞን ዱዓ ያደረገውን ጸሎት አስታወስኩኝ። አምላክ ያላህ ሆይ ከኔ በኋላ ለማንም የማይገባን ስልጣን ስጠኝ ብሎ የጸለየውን ጸሎት። ከዚያም በኋላ ሰለሞንን አላህ በሰይጣናቶች ላይ ስልጣን ሰጥቶት ነበር። እኔ ለወንድሜ ለሱለይማን ክብር ስል እርሱንም ለቀኩት ተውኩት ብሎ ተናገሩ። እንዳጠቃላይ ሊፈታተናቸው ይገለጣል ነው። ያንን ግን በአምላክ ካልፈቀደ በስተቀር ያ የእርሱ ኃይል በፍጹም ምንም ሊያደርግ አይችልም ሰይጣን። ነገር ግን የሚፈቅድበት ጊዜ አለ ያለ ፈተና እንዲሆን። ለምሳሌ ኢዮብ ወይንም አዩብ በቁርአንም በመጽሐፍ ቅዱስም አይተሽ ከሆነ የተፈተነው በሰይጣን ተፈትኗል። ያ ግን የራሱ ኃይል ነው ወይ? አምላክ ስለፈቀደ ነው። አምላክ ባይፈቅድ ኖሮ በራሱ ማድረግ ይችላል ወይ? እነርሱን አይችልም በፍጹም። በነቢያት ላይ የሚያደርሰው ግን አካላዊ ጥቃትን እንጂ መንፈሳዊ ጥቃትን በፍጹም በእነርሱ ላይ ሊያደርስ አይችልም። ያ ማለት አካላቸውን እንዲጎዱ ማድረግ ይችላል። ያንንም አላህ ስለፈቀደ ነው። ሱለይማን ማን ነው አዩብ ዓለይሂ ሰላም ሲናገር አኒ መሰኒ የሸይጣን ቢኑስቢን ወዐዛብ አለ። አምላክ ያላህ ሆይ ሰይጣን እኔን በጉዳት በቅጣት ነክቶኛልና እባክህ ፈውሰኝ ብሎ ተማጸነ። ሰይጣን ነካኝ ብሎ ተናገረ። ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለምንም እናታችን አይሻ የገለጸችው ሐዲስ ላይ ለተወሰነ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አሟቸው ነበር። ድግምት የሚባለው የህመም አይነት ድግምት የተባለው የህመም አይነት
ያ ለሁለት ይከፈላል። አካላዊ ድግምት አለ፣ እንዲሁም ደግሞ መንፈሳዊ የሆነ ድግምት አለ። ነገር ግን በእርሳቸው ላይ ሊደርስ የቻለው ነገር ውስጣዊ ሳይሆን አካላዊ ነገር ነው። ከላይ በሚታይ ነገር ላይ ነው። ከላይ በሚታይ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ያደረጉ ይመስላቸዋል፣ ግን አላደረጉም ብላ እናታችን አይሻ የገለጸችው። ከዚያ በኋላ አላህ ሱብሓነሁ ወተዓላ ይህንን ግን ከእርሳቸው ላይ አነሳላቸው። እንዳጠቃላይ የአንቺ ጥያቄ የራሱ የሆነ ኃይል አለው ወይ ከሆነ ላ የራሱ የሆነ ኃይል በፍጹም የለውም። ነገር ግን ያን ተንኮልና ሴራ ይሰራል ወይ? አዎ ይሰራል። ሰይጣን ክፉ ነገርን ያደርጋልና። በዚያ ነገር ላይ ግን አምላክ አላህ ካልፈቀደ አይሆንም ወይ? አዎ አምላክ አላህ ካልፈቀደ በፍጹም ኃይል የለውም። ስለዚህ እርሱ ምንም አይነት ኃይልን የማድረስ አቅም የለውም በራሱ ማለት ነው። ይህን ይመስላል። እሺ ሌላኛው ጥያቄ ምንድነው? አሁን ለምሳሌ ፈጣሪ ማሰቢያን ሰጠን። እኛ ባሰብነው እና እኛ በገመትነው እኛ ባመንነው ያክል ፈጣሪያችንን አመንነው። የትኛውን ፈጣሪ ሊሆን ይችላል? እግዚአብሔርም አላህም ሊሆን ይችላል። እና እሱ በሰጠን አይምሮ ልክ አስበን ከሞትን ለምንድን ነው የሚቀጣን? እሺ እሱ ነቢያት የሚባሉን አስነስተዋል። እነዚያ ነቢያቶች ደግሞ እርሱን ሰብከዋል። እርሱ በነቢያት በኩል ያወረደውን ቃል አምነሽና ተከተለሽ ከሄድሽ በፍጹም አይቀጣሽም እርሱ። ነገር ግን እርሱ የላከውን ነቢይ የተላከውን መለኮታዊ መጽሐፍ አልቀበልም እኔ በራሴ መንገድ ፈጣሪን ፈልጌ እሄዳለሁ ከሆነ እሱ አያስኬድም። ሁሉም የዓለም ሰው የያዘው ትክክል ሆኖ ሊገኝ ነው። የዛኔ አይን ያመንኩበት አይምሮ ያገኘው ይሄ ነው ብሎ ሂንዱይዝምም ቡድሂዝምም ሁሉም ከብት የሚያመልከው ላም የሚያመልከው ሁሉም ትክክል ነው ብሎ ሊሄድ ነው። ይሄ ስህተት ነው አካሄዱ። ነገር ግን የሰው ልጆች ነቢያት የሚባል ተልከውላቸዋል። በእነዚያ በነቢያት በኩል የመጣውን ያን አንዱን አምላክ ፈልገው ማግኘትና እርሱን ማምለክ አለባቸው። የአብርሃም የይስሐቅ የያዕቆብ አምላክ ገብታችኋል። ያን አንዱን አምላክ የትኛው ነው የሚለውን አንቺ መርምሪ፣ ያንን መርምሪ። ያ አንድ አምላክ ነው። በአንድነቱ ላይ በፍጹም ሶስትነት እንደሌለው ልታውቂ ይገባል። የትኛውን ቦታ ላይ ነቢያቶች አምላክ ስላሴ ነው አላሉ፣ ወይንም አምላክ አንድም ሶስትም ነው አላሉ። አምላክ አንድ ብቻ ነው ነው ያሉት። በማንነቱም በምንነቱም አንድ ብቻ ነው እርሱ። ያ የአብርሃም የይስሐቅ የያዕቆብ አምላክ በፍጹም የሚሞት አምላክ አይደለም። ያ የአብርሃም የይስሐቅ የያዕቆብ አምላክ የሚገደል የሚሰቀል አይደለም። እርሱ ኃያል ነው፣ አሸናፊ ነው። በፍጹም በፈጠራቸው ደካማ ፍጥረታት የሚሸነፍና የሚገደል የሚሰቀል አይነት አይደለም። ይሄ ነው ያንን አንድ አምላክ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የሰበኩት። የአብርሃም የይስሐቅ የያዕቆብ አምላክ እያሉ ነው የመጡት። ሌላ አምላክን አልሰበኩ። ነገር ግን በእርሱ ላይ የተዋሸውን ውሸት ያንን አጠሩ። ክርስቲያኖች በተለይ የአምላክ ተወልዷል፣ አምላክ አንድ ብቻ አንድም ሶስትም ነው፣ የአምላክ ስለ እናንተ ሙቷል የሚለውን ትምህርት ሁሉ ስህተት እንደሆነ አስተማሩ ናቸው። እሺ እኛ ከበፊቱ ህዝቦች ጥሩ ነን ማለት አይቻልም። ምክንያቱም እነሱ ማለት ብዙ ታምራቶችን ማሳይተውት ሲያሳዩ ነቢያቶች አያምኑም ነበር እና እኛ ግን በተጻፈ ብቻ ስናምን ጥሩ ህዝቦች አንባል አይደሉም? እዚህ ያሉ አሁን ላይ ያሉ ህዝቦች እንዳንተ እንትን ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ። እርግጥ አንቺ ያልሽውን የሚደግፍ ምን አሉ መሰላችሁ? እነ ሚን ወራኢኩም ዘማን ሰብራ ነው ሊልሙተመስክ ፊህ ቢዲኒሂ 50 ሸሂድ ሚንኩም አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ከእናንተ በኋላ ጽናትን የሚጠይቅበት ጊዜ ይመጣል ለሰዎች። ከእነርሱ ይህን ዲን አልኢስላምን የእስልምናን ሃይማኖት አውቆና ተረድቶ ለተከተለና ለጸና ሰው በዚያ ላይ የእናንተን አምሳያ የ50 ሰዎችን ያክል ምንዳ ይሰጣል ብለው ተናግረዋል። ምክንያቱም